በአፓርትመንትና ሪል ስቴት ቪላ ቤት G+1 G+2 እና ከዛም በላይ ቤት ገዝታችሁ በተለያየ ምክንያት ስም ያላዞራችሁና የገዛችሁበት ቦታ የገዛችሁበት ቤት ላይ ከካርታ ውጪ ትርፍ ቦታ ኑሮ የይካተትልኝ ጥያቄ ጠይቃችሁ መልስ ያላገኛችሁና ለይካተትልኝ ቦታው ክፍያ ያልከፈላችሁና ለገዛችሁት ቤት የመንግስትን ክፍያ የስም ዝውውሩን ያልከፈላችሁ ሁላችሁም ከባድ የሆነ አዋጅና ማስጠንቀቂያ ወጥቷል። ለከባድ ቅጣት ከመቀጣታችሁና አስተዳደራዊ የሆነ እርምጃ ከመወሰዱ በፊት በአስቸኳይ መታችሁ ክፈሉ ተብላችኋል። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ በጣም በርካታ ሰዎች በዚህ ጉዳይ ላይ እየተወዛገቡ ይገኛሉ። በተለይ በውጭ ሀገር የሚገኙ በስደት ዲያስፖራዎች በጣም ብዙ ቦታ ላይ ከሪል ስቴትና ከአፓርትመንት እንዲሁም ደግሞ ከኖርማል ሰው ከግለሰብ ላይ ቤት ገዝተው ስም ሳያዞሩ እንዲሁም ደግሞ ይሄ መረጃ ሳይደርሳቸው የተሰጠውን ቀን አጭር ስለሆነ ይህንን እንደ መረጃ ወስዳችሁት እስከ መጨረሻው ድረስ እነማን ናቸው የሚመለከታቸው፣ በምን መልኩ ያላችሁ ናችሁ ስም ዝውውር የምታደርጉትና ክፍያው የሚመለከታችሁ የሚሉትን የተወሰነ ሃይላይት ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ ስትቆዩ በዚህ ጉዳይ ላይ ክቡራን ተመልካቾቼ በጣም በርካታ ሰዎች በስደት ያሉት በርካታ ቤቶችን ገዝተዋል። በጅምር ላይ ያሉ አሉ፣ አጠቃላይ የከፈሉ ሰዎች አሉ፣ እንዲሁም ደግሞ በተለያየ አይነት መንገድ ፕሮሰስ ላይ ያሉ ሰዎች አሉ። በጣም ስለተወዛገቡ ነው። የመጀመሪያው የቤት ስም ዝውውር ነው የሚባለው የሚመለከታችሁ በውልና ማስረጃ ይላል። እንዳያችሁት መረጃው በመንግስት በተለያየ ሚዲያዎችና በተለያየ አይነት አዋጅ ሲወጣ የስም ዝውውር ያላደረጋችሁ በውልና ማስረጃ ያሰራችሁ ይላል። በጣም ብዙ ሰዎች የተወዛገባችሁት ከስህተቱ እንነሳና የማይመለከታችሁ ሰዎች ምንድነው አዳዲስ ሪል ስቴቶች የተለያዩ ማስታወቂያዎችን ሰርተው ሊሆን ይችላል፣ ወይም ደግሞ የምታቋቸው ሪል ስቴቶች ጋር ሄዳችሁ የመጀመሪያ ክፍያ ወይም ደግሞ ሁለተኛ ክፍያ ወይም ደግሞ ግማሽ ላይ ወይም ደግሞ ወደ መጨረሻው ላይ ደርሳችሁ ፊኒሺንግ ሳይሰራ ርክክብ ከሪል ስቴቱ ጋር ሳታደርጉ ወይም ደግሞ ከግለሰቦች ጋር ከኮንትራክተሮች ጋር ወይም ከሳምበዲ ጋር ተነጋግራችሁ ገና በፕሮሰስ ላይ ያለ ቤት ከሆነ እሱ አይመለከታችሁም፣ እናንተን ነው። በጣም ሰዎች የተወዛገባችሁ ያላችሁት በጣም ብዙ ሰዎች በውጭ ያላችሁ የተወሰነ ፐርሰንት ከስለከፈላችሁ ብቻ ስም ዝውውር የሚደረግና የመንግስትን ክፍያ የምትከፍሉ የሚመስላችሁ ሰዎች አላችሁ። እሱ ስህተት ነው፣ አይመለከታችሁም ማለት ነው። ስለዚህ አፓርታማ ማለት ወይም ሪል ስቴት ማለት እስከ መጨረሻው ድረስ እናንተ ጋር ውል ገብቶ ይሰራል ይብላችሁ አሁን ባለበት ዋጋ አሁን ሪል ስቴቱ ፕሮሞት በሚያደርግበት ወይም ደግሞ ሸጥበታለሁኝ ወደፊት ሸጥበታለሁ ብለው ዋጋ ራሱን የቻለ ውል አለው። እሱ ምንድነው መጨረሻ ላይ ሌላ ውል አለ። ቤቱን ስትዋሉ ስትሻሻጡ ስም ዝውውር ስታደርጉ ከዛ በፊት ግን ከሪል ስቴቱ ጋር የሆነ አግሪመንትና በስማችሁ ካርታ ሳይሆን በድርጅቱ ካርታ ያለው ሆኖ ስም ዝውውር ያልተደረገበት ሪል ስቴት ወይም ደግሞ ወደ እነሱ ሪል ስቴት ላይ እንደገባችሁና በሪል ስቴቱ ላይ እነሱ ጋር ዲል እንዳደረጋችሁ የሚገልጽ ደብዳቤ ነው መጀመሪያ ላይ የምትወስዱትና አግሪመንት የምታደርጉት። ያ አግሪመንት በውልና ማስረጃም ሊኖር ይችላል። አንዳንዶች ሪል ስቴት ደግሞ በራሳቸውም የአሰራር ሂደት ውል ሊገቡ ይችላሉ። ግን አብዛኛው ይሄኛው አግሪመንት ወይም ውል በውልና ማስረጃ የጸደቀ ነው። ስለዚህ ውልና ማስረጃ ስለተባለ ብቻ ገና በፕሮሰስ ላይ ያላችሁ ሰዎች ወይም ደግሞ ከሪል ስቴቱ ጋር ዲል ወስዳችሁ በአከፋፈል እየከፈላችሁ ያላችሁ ሰዎች ካላችሁ እናንተ እፎይ በሉ፣ እናንተን አይመለከታችሁም። ዞሮ ግን መጨረሻ ላይ ከፍላችሁ ሲጨርሱ ስለሚመለከታችሁ መረጃው ይጠቅማችኋል። በተለያየ አይነት ምክንያት ቤቱን ከገዙ ከጨረሱ ክፍያውን ከጨረሱ በኋላ ከሪል ስቴት ካምፓኒውን ጋር ሊሆን ይችላል፣ ወይም ደግሞ ከሌላ አፓርትመንት ሽያጭ ላይ ከሚሸጡ ከግለሰቦች ሊሆን ይችላል። እንዲሁም ደግሞ በአብዛኛው ጊዜ ኖርማል የመኖሪያ ቤት በ100 ካሬም 200 ካሬም 300 ካሬም G+1ም G+2ም ቪላ ቤትም ከተለያየ ግለሰቦች ገዝታችሁ በተለያየ አይነት ምክንያት ስም ማታዞሩ ሰዎች አላችሁ፣ ችላ የምትሉ። በነገራችን ላይ እንትን ብቻ አይደለም የመኖሪያ ቤት ብቻ አይደለም፣ መኪናም ሌላ ድርጅትም ንብረትም ራሱ ይሄ ብዙ ጊዜ በምን ይፈጠራል መሰላችሁ? አሁን ሰው በጣም አቅም አንሶት ነው ብዙ ጊዜ በአከፋፈል ሊሆን ይችላል በተለያየ አይነት መንገድ ስም ሳያዞር የሚቀረው። ክፍያ ያንሰውና ለምሳሌ እንበልና አንድ ቤት 10 ሚሊዮን ብር ገዝቶት ከሆነ ስም ማዞሩ ራሱን የቻለ በፐርሰንት 2% ሊሆን ይችላል 10% ከዛም በላይ የሆነ ፐርሰንት አሰራሩን ዲቴል ኤግዛክት ባላቀውም የሚከፈል የመንግስት ክፍያ አለ፣ የስም ማዞሪያ ክፍያ። ያ ክፍያ አይሞላላቸውም ወይ ደግሞ ነገ ጧት ቤቱን ለመሸጥ ይፈልጉና ለሌላ ወይ ኮንትራክተር ሊሆን ይችላል ወይ ቤት እየገዙ የሚሸጡ ሰዎች ካሉ ያቆዩታል። መኪናም ላይ ያለ ነው፣ መኖሪያ ቤትም ላይ ያለ ነው። ችላ በማለት ዛሬ ነገ ብሩ ይሞላልኛል ወይም ደግሞ የስም ማዞሪያ ብር ሳይኖራቸው ይቀርና
ያዘገዩታል ያንን ቦታ ማለት ነው። ያ መኖሪያ ወይ የሚያውቁት ይሆንና ወይ ደግሞ በቅርበት የሚያውቁት ሰው ይሆንና ምንም ችግር የለውም በሱ ስም ቢሆንም የሚባል ነገር ይኖርና ወይም በተለያየ አይነት ህጎች ይወጣሉ። እንደ መንግስት ስም ማዞር አይቻልም አሁን ይባላል። የተለያየ ህጎች ይወጣሉ። መሸጥ መለወጥ አይቻልም ይባላል። መሸጥ መለወጥ አይቻልም በሚባልበት ጊዜ ሎጂኩን የምነግራችሁ በጣም ብዙ ሰው በውስጥ ማለት ነው በኋላ ላይ መንግስት ይፈቅዳል በማለት በመንደሩ ሊሆን ይችላል በተለያየ አይነት መንገድ የተለያዩ ሲስተሞችን በመጠቀም እንዲሁም ደግሞ በብድር አማካኝነት እየተደረገ ቤቶችን ይሻሻጡና ስም ሳያዞሩ ለረጅም ጊዜ መካካድም ሊፈጠር ይችላል። ብዙ ችግሮች ይፈጠራሉ። ዞሮ ዞሮ ግን የመንግስትን እያገዝኩ ሳይሆን አሁን ያለው ህግ ግዴታ እርምጃ የሚወስድባችሁ ከሆነ በአስቸኳይ ይህንን ማድረግ ስላለባችሁ ነው። ገንዘብ ሳይሞላላቸውና በተለያየ አይነት ምክንያት የተለያየ ኬዝ በምስክር ካርታ ላይ ያልተሟላ ነገር ሊሆን ይችላል ወይ ደግሞ የይካተትልኝ ጥያቄ እዛ ላይ ስም ከመዞሩ በፊት ያ የሸጠለት ሰውዬ ይካተትልኝም ጥያቄ ጠይቆ ያልተሟላለትና እዛ ቦታ ላይ ያልተከፈለ የመንግስት ዕዳ ያልተከፈለ የመንግስት የተለያየ ኬዝ ኖሮ ስም ዝውውር ሳይዞር የቆየበት የተለያየ አይነት እንትኖችን ምክንያቶችን መጥቀስ እንችላለን። ዞሮ ዞሮ ግን በምንም አይነት መንገድ 100% 100% ከፍላችሁ በውልና ማስረጃ የተዋዋላችሁ ሰዎች ካላችሁ ኢቭን በጣም ብዙ ጊዜ አይታችሁ ከሆነ ውልና ማስረጃ ላይ ገንዘቡ ሙሉ ሳይከፈል የሚዋዋሉ ሰዎች አሉ። ለግለሰቡ ገንዘቡን ሙሉ አይከፍሉትም ወይም ደግሞ ቤቱን ለገዙት ሰዎች ሙሉ ክፍያውን አይከፍሉትም፣ ግን እንደተከፈለ ተደርጎ በውልና ማስረጃም የሚዋዋሉ ሰዎች ስላሉ እሱን እናንተ ታውቃላችሁ። ካላችሁ ገንዘቡን በአስቸኳይ ከፍላችሁ ይሄንን ስም ዝውውር ማድረግ አለባችሁ። አሁን ያለው ቅጣት በጣም ጥቂት ቀን ብቻ ስለሆነ ያላችሁ ምናልባትም ይሄንን ቪዲዮ ከሰራው ጀምሮ 20 ቀንም 25 ቀንም ላይኖራችሁ ይችላል። እስከዚህ ወር መጨረሻ ድረስ ነው የተባለው። ስለዚህ በአስቸኳይ ስም ዝውውር የምታዞሩ ከሆነ አድርጉ። ምናልባትም 2 ሚሊዮን 3 ሚሊዮን ከሆነ አስፈላጊ አሁን ቅጣቱ በጣም ከበድ እያለን ያለው መንግስት የሚወስዳቸው እርምጃዎች አሳሳቢ እየሆኑ ነው። የሚቀጡት ቅጣቶች አሁን የሆነ ነገር አልፏችሁ በገቢዎች ሊሆን ይችላል፣ በግብር ጉዳይ ሊሆን ይችላል፣ በሌላ በንግድና ኢንዱስትሪ በተለያየ አይነት መንገድ ላይ የሚቀጡ ቅጣቶች አሁን በጣም ከበድ እያሉ ስለሆነ በአስቸኳይ ይህንን ነገር ማድረግ አለባችሁ ነው። ውላጭ የጨረሳችሁ ሰዎች ካላችሁ እንደዚህ እንድታደርጉ የሚል መረጃ ልነግራችሁ ነው። ከዛ በተረፈ ደግሞ ይካተትልኝ ይዞታ የሚባል ነገር አለ። በጣም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። የሆነ እዛ አካባቢ ላይ ያ ካርታ ወይም ቤቱ ያረፈበት ቦታ በብዙ አይነት መንገድ ነው። በነገራችን ላይ የአንድ መኖሪያ ቤት ትገዙና በፊት እዛ አካባቢ ላይ ቀስ እያሉ ማጠራል። አሁን እንኳን የሚቻል አይመስለኝም። አብዛኛው ነገር መንግስት ወደ ዲጂታል ካርታ ወደሚባለው ወደ ሲስተም ውስጥ ስላስገባው ከባድ ሆኗል ይመስለኛል። አሁን ባየሁት መረጃ መሰረት በፊት 100 ካሬ ቤት ገዝታችሁ ከሆነ እዛ አካባቢ ላይ እዛች ወጣ ያለች አካባቢ ወይም ደግሞ ከግቢ ከጎንም ከፊት ለፊትም የተወሰነች ትርፍ ቦታ ካለች የመከለልና የማጠር ነገር ይኖራል። ያንን አካባቢ መንግስት ለሌላ ነገር ማዋል ስለማይችል መንግስትም ገቢ ስለሚፈልግ ምንም ስላልሆነ ወይም ደግሞ በስህተት 100 ካሬ 120 ካሬ መሆን የነበረበትን 100 ካሬ ተብሎ ተመዝግቦ በተለያየ አይነት መንገድ የድሮ አሰራር ላይ በሙስና ሊሆን ይችላል፣ በተለያየ አይነት መንገድ ሊሆን ይችላል 150ውን ካሬ በ100 ካሬ ተብሎ ለክፍያ ሲባል በተለያየ አይነት መንገድ ላይ ያችን ቦታ አጥራችሁ ይዛችሁ ወይም ግቢያችሁ ላይ አካታችሁ ከሆነ ሳትከፍሉ ቆይታችሁ ከሆነ ያ ትርፍ ቦታ ሲለካ ሲመረመር ሲገመገም ወይም ወደ ዲጂታል ካርታ ሲመጡ ሲስተም ሲጭኑት ያ ቦታ ያልተካተተ ከሆነ እንድታካተቱ መብቱ ተሰጥቷቸዋል። ያ መብት የተሰጠው ምናልባት ከአቅም በላይ ሊሆን ይችላል፣ ክፍያው አላቅም በአቅማችሁም ሊሆን ይችላል። ግን ግቢያችሁ ውስጥ እስካለ ድረስ ይካተትልኝ ጠይቃችሁ በትክክል ልታካተቱ የፈለጋችሁ ሰዎች ካላችሁ አሁን ማካተት ትችላላችሁ። ክፍያውን ከፍላችሁ ተብላችኋል። የሚገባችሁ ከሆነ የማይገባችሁ ከሆነ መልስ ያላገኘ ከሆነ የማይገባችሁ አለ። በዛ ያለና በማይሆን መንገድ ቦታውን ወይም ደግሞ ያንን ቦታ አጥራችሁ ይዛችሁት ከሆነ ላይካተትላችሁ ይችላል እንደሰማሁት። ከዛ ውጭ ግን አነስ ያለ ቦታ ሊካተት ይችላል ተብሎ በህጉ የሚፈቀድላችሁ ከሆነ ከፍላችሁ በአስቸኳይ አካታችሁ ወደ ራሳችሁ ማድረግ ትችላላችሁ ተብሏል ልላችሁ ፈልጋለሁ። በዚህ ጉዳይ ላይ የወጣውን መረጃ በአስቸኳይ እንደ መረጃ ልንገራችሁ ብዬ ነው። በቤት ጉዳይ ላይ በጣም በርካታ ቪዲዮዎችን እንደሰራው ታስታውሳላችሁ። በተለይ በሪል ስቴት ዙሪያ ላይ ሪል ስቴትም ስትገዙ እንደዚሁ ከፍላችሁ መጨረሻ ላይ ችላ ተብሎ አይታወቅም። ገንዘብ ያላችሁ ሰዎች ችላ ተብሉ። እንደምንም ብላችሁ ተማሙታችሁ ስም ዝውውር ማድረግ አለባችሁ። የሚመጣው ህግና
የምትሄዱት ፕሮሰሱ በጣም እጅግ አደገኛ ነው። ውስብስብ ያለ ነገር ነው። በየሁለት ወሩ በየወሩ በየሶስት ወሩ ህጉ በጣም ይቀያየራል። በጣም ከባድ ነው። መንግስትም ሌቦችን ለመያዝ ሊሆን ይችላል። በመንግስት መስሪያ ቤት ላይ የሚሰርቁ ሰዎችን የሙስናን የተለያየ ነገሮችን ሰርክል ውስጥ ለማስገባት ሲባል ህጎችን ይቀያይራል። ደላላዎች በስተዋል፣ የሚያጭበረብሩ ሰዎች በጣም በስተዋልና የሚጭበረበሩ ሰዎችን በዛው ልክ ስለበዙ ሪል ስቴትም እንሸጣለን እያሉ የሚያጭበረብሩ ሰዎችን በጣም ብዙ ስላሉ እንደዚሁ መጨረሻ ላይ ደግሞ ስም ሳያዞሩላችሁ ራሱ ክፍያውን እንድትከፍሉ ያደርጉና መጨረሻ ላይ ከፍላችሁ ጨርሳችሁ ራሱ የኔ ነው ተብላችሁ ልትካዱ ትችላላችሁ። ከዛም በተረፈ ደግሞ ያ የናንተ ቤት ላይ ሌላ ካርታ ወጥቶበትም ሊሆን ይችላል። አታቁም። ስም ሳታዞሩ ስለቀራችሁ ስማችሁ በእናንተ ካለ ምንም ነገር ላይ ደርስባችሁ ይችላል። ከዛ ውጪ ግን ስሙ የናንተ ሳይሆን ክፍያ ከዛ ቤት ከገዛችሁት ሰው ላይ በጣም ብዙ በነገራችን ላይ አንድ እየሰማው ነበር። አንድ የሆነ ቦታ ላይ ማለት ነው 10 ሰው ካርታ አውጥቶበታል የሚል መረጃ ሰማሁኝና ለራሴ በጣም ነው የደነገጥኩት። አንድ ቦታ ላይ 10 ሰው ካርታ አውጥቶበታል ተባለና ስለዚህ እናንተም ስም ሳታዞሩ የናንተን ክፍያ ከፍላችሁ ሳታሳውጁ ዝም ብላችሁ ከቀራችሁት ያ የለፋችሁበትና ገንዘብ የከፈላችሁበት ቦታ ባዶ ከመቅረቱ በፊት በከፍተኛ ወይ ደግሞ በአስቸኳይ ስም ብታዞሩ እንደው ተበድራችሁም ቢሆን ስም አዙሩ። ከዛ ቤቱ የራሳችሁ ከሆነ በኋላ ደግሞ ለዛ ለተበደራችሁት ግለሰብ ወይም ሰው ቀስ እያላችሁ ወይ ትከፍላላችሁ ወይም ደግሞ ከባንክ ተበድራችሁም ቢሆን የተበደራችሁትን ሰው ክፍያ ብትከፍሉ ይሻላል እላችሁ ፈልጋለሁ። ምክንያቱም በሚሊዮን የሚቆጠር ዋናውን ብር 10 ሚሊዮን 30 ሚሊዮን 100 ሚሊዮን ዋናውን ብር ከፍላችሁ ስም ለማዞር ጥቂቷን ብር ብቻ ቀርቷችሁ ችላ የምትሉ ሰዎች ካላችሁ ተጠንቀቁላችኋለሁ። ከዛ ውጪ የተለያየ ምክንያት የሚፈጥሩ ሪል ስቴቶችና አፓርትመንቶች አሉ ስም እንዳታዞሩ ለማቆየት ሲባል። ምክንያቱም ከነሱም የሚጠበቅ ነገር ሊኖር ይችላል፣ አይታወቅም። ስምና ዙር ስትሏቸው በግለሰብ ደረጃ ሊሆን ይችላል ወይ ደግሞ በመጀመሪያ በአፓርትመንት ወይ በሪል ስቴት የሚሸጡ ሰዎች ስምና ዙር ስም ይዙሩልኝ ስትሏቸው የተለያየ ምክንያቶችን የሚፈጥሩ ሰዎች አሉ። ያ ምክንያት የሚፈጥሩት ለምን መሰላችሁ? ያላለቀ ወይም ደግሞ ከጀርባ ራሱን የቻለ ስም መዞር የማይችልበት ፕሮሰስም ወይም ደግሞ ድብቅ የሆነ ሚስጥርና አጀንዳም ሊኖር ስለሚችል በአስቸኳይ ስም ለማዞር በምታደርጉበት ሁኔታ ላይ ገና በእንጭጩ ወይም ደግሞ በአጭሩ ገና ትደርሱበታላችሁና ስም ብታዞሩ ሞር ጥቅሙ ለእናንተ ነው። አዎ ላይሞላላችሁ ይችላል ብር፣ የተለያየ አይነት ፕሮሰስ ሊኖር ይችላል። ጉዳዩን ቶሎ ብላችሁ ወቁት። ከዛ በፊት ግን ደግሞ እንደ ማስጠንቀቂያ እንደ ደወል እንደ አርጀንት የምነግራችሁ መጀመሪያ ሪል ስቴት ሊሆን ይችላል፣ አፓርትመንት ሊሆን ይችላል። መጀመሪያ ላይ መረጃ ጠይቁ፣ እዳ አለመኖሩን። አሁን ለምሳሌ አንድ አፓርትመንት አንድ ሪል ስቴት ሄዳችሁ ስትገዙ እዳ ካለበት ነገ ስም ማዞር አትችሉም። ማወቅ አለባችሁ። ነገ ስም ማዞር አትችሉም። ኖርማል የመኖሪያ ቤት ሊሆን ይችላል፣ ምን ሊሆን ይችላል። መጀመሪያ ማጣራት አለባችሁ። አሁን የሆነ ቤት ይሸጣል ተብሎ የሆነ ነገር ይደረጋል ይባልና ሄዳችሁ ተስማማላችሁ። በቀጥታ ይሄው ካርታ ይላችኋል፣ ካርታ ያሳያችኋል። ካርታው በነገራችን ላይ ፎርጅድ ሊሆን ይችላል፣ ኦሪጂናሉንም አውጥቶት ሊሆን ይችላል። ይሰጣል። የተለያየ አይነት ሲስተም ውስጥና የተለያየ አይነት ነገር ሊኖር ይችላል። ከመንግስት ረስ መስሪያ ቤት ያንን ካርታ ይዞ ይሄው ካርታውን እጅ ነው ይላችኋል። ካርታው በእዳ አልተያዘም ብላችሁ ዝም ብላችሁ ቤት እንዳትገዙ። የት ክፍለ ከተማ እንደሆነ ከጠየቃችሁ በኋላ ዛሬ ሲስተም ላይ ስላለ ክፍለ ከተማ ሄዳችሁ እዳ አለበት የሚለውን ማጣራት መጠየቅ አለባችሁ። አፓርትመንቱንም ሊሆን ይችላል በግለሰቡ ያ አፓርትመንት በስሙ የተበደረው ብድር ካለ ግለሰቡ ሄጄ ይሄንን ቤት ልገዛ ነበረ መብታችሁ ስለሆነ እንዲህ አይነት አፓርትመንት ወይም ደግሞ ከዚህ ሪል ስቴት ቤት ልገዛ ነበረ እዳ አለበት ወይ በእዳ ተይዟል የሚለውን መጀመሪያ ማጣራትና መጠየቅ አለባችሁ። በኋላ ባዶ እንዳትቀሩ። በጣም ብዙ በዚህ ጉዳይ ላይ ሪል ስቴቶችም አፓርትመንቶችም በእዳ ተዘፍቀው ወይም ደግሞ ሪል ስቴቱን መጨረስ የማይችሉበት እዳ ካለባቸው ብዙ እዳ ሪል ስቴቱን አይጨርሱትም ማለት ነው። ሪል ስቴቱን የማይጨርሱት ከሆነ ደግሞ እናንተ መሃል ላይ ስታክ አድርጋችሁ አብራችሁ ትቀራላችሁ ማለት ነው። ምክንያቱም ያ ሰውዬ ሰርቻ አስረክባችኋለሁ ብሏል። በእዳ ምክንያት ወይ ታስሯል ወይ ነገ ከሀገር ሊወጣ ይችላል። ወይም ደግሞ የሆነ እዳ ካለበት ያ እዳ እናንተን አይደለም የሚያውቃችሁ ህግ ሄዳችሁ ስላልጠየቃችሁ ያን ሰውዬ ስለሆነ የሚጠይቀው ከባንክም ተበድሮበት እንዳይሆን ያንን ቦታ የሌላ ክርክር ሌላ የይገባኛል ጥያቄም እንዳይኖርበት እሱን መጀመሪያ ካጣራችሁ በኋላ ነው ወደ ቤት ግዢ ወይም ደግሞ ወደዚህ ነገር የምትሄዱት። በዛሬው ጉዳይ ላይ የቤት ወይም ደግሞ በውልና ማስረጃ ተዋውላችሁ በስነ ስርዓት ውልና ማስረጃ ያልተዋዋላችሁትን ሰዎች አይመለከታችሁም ተብሏል። በመንደር ውል የተዋዋላችሁም ሰዎች ካላችሁ ደግሞ የተወሰነ ፈጠን ብላችሁ ወደ ህጋዊ መንገድ ብትገቡ ጥሩ ነው። ይሄ የመንደር ውል የሚባለው ነገር ትንሽ አሳሳቢ እየሆነ ነው፣ አስቸጋሪ አጨቃጫቂ እየሆነ ነውና
እሱ ጉዳይ ላይም ሲሪየስ አድርጋችሁ ሰዱት። በተለይ በብዙ ሚሊዮን ብር ቤት የምትገዙ ሰዎች በውልና ማስረጃ ቢሆን በጣም አሪፍ ነው። የሚከፈል ፐርሰንት የምትድኑት በህጋዊ መንገድ ብትሄዱ በጣም አሪፍ ነው ብዬ አስባለሁ። አሁን የመንደር ውል የሚባለው ነገር ትንሽ አጨቃጫቂ አከራካሪም ስለሆነ ነው። ቆም ብላችሁ አስቡበት እላችሁ ፈልጋለሁ። እነገሌ ወይም ደግሞ የሆኑ ሰዎች ብቻ ስለተሳካላቸው ወይም ደግሞ ለማጭበርበር የሚጠቀሙበትን ሲስተም እንዳትሸወዱ ልላችሁ ፈልጋለሁ። ወደፊት ደግሞ በቤት ጉዳይ ላይ የሚያስፈልጋችሁ መረጃ ካለ ሪል ስቴት ከማን እንግዛ፣ እንዴት እንግዛ፣ ሪል ስቴት ምን ማሟላት አለበት፣ ከግለሰቦች ምን አይነት ቤት እንግዛ፣ የግለሰቦች ሊሆን ይችላል የአፓርትመንት ሪል ስቴቶች በቅናሽ የት እየተሸጡ ነው ያለው እንዴት ነው የሚለውን አጠቃላይ መረጃ ወደፊት እንደዚሁ በቤት ጉዳይ ላይ ተመለሸበት እመጣለሁ። ለዛሬ በቤት ጉዳይ ላይ ወይም ደግሞ በዚህ በስም ዝውውር ላይ ይሄን ነበር። አትወዛገቡ። ያን ያክል አይደለም፣ ግራ የሚያጋባ ነገር አይደለም። ቀስ ብላችሁ ሄዳችሁ አስባችሁበት በደንብ አድርጋችሁ ሄዳችሁ ክፍያችሁን ከፈሉና መረጃውን ማወቁ አይጎዳችሁም ልላችሁ ፈልጋለሁ። ለዛሬ ይሄን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላም